ወደ ሀገርሽ መሄድ ነው የምትፈልጊው ነው? ማለት ጫማ የለም እኮ ጫማና ልብስ እንገዛልሻለን። ጫማና ልብስ እንገዛልሻለን። ሌላ የምትፈልጊው ምንድን ነው? ምን ነበር ሴትዮዋ ናት? هذا كله من حبشة أنا سويتها من أرض حبشة من أسوي إذا ما بدك إذا መገን ስደት የዛሬው ይለያል ያገሬ ልጆች። የሳውዲ ጉዳይ በዚህ ከቀጠለ እመኑኝ ገና ብዙቶቻችን ያሳጣናል ማለት ነው። በየቀኑ የሚታየውና የሚሰማው ነገር ከሚባለው በላይ በጣም ያሳዝናል። እንግዲህ ለስሙ በሁሉም አረብ ሀገራት የኢትዮጵያ ኤምባሲ ያለ ቢሮ አለ ይባላል ማለት ነው። እንግዲህ እህቶቻችንም በህጋዊ መንገድ መጥተው አንድ ህጋዊ የሆነ ሰው ማግኘት የሚችለው መብት እኔ ማገኛለሁ ብለው የሆነ ችግር ሲገጥማቸው የድረሱልን ጥሪ ያሰማሉ። ያ የድረሱልኝ ጥሪያቸውም እንግዲህ ምላሽ ሳያገኝ ሲቀር እህቶቻችን ከአቅማቸው በላይ ሲሆንባቸው አንዳንዶቹ ራሳቸውን እያጠፉ በሰው ሀገር ሲቀሩ፣ ሌሎቹ እህቶቻችን ደግሞ ጉዳዩን መሸከም ሲያቀታቸው ልክ እንደነዚህ እህቶቻችን የአይምሮ በሽተኛ ሆነው በሰው ሀገር ጎዳና እንዲህ ሲሆኑ ከማየት በላይ ምን የሚያም ነገር አለ? ሀገሬ ልጆች እንደው አላህ መጨረሻችን ያሳምረው። ከድንገተኛ ነገር ሁላችንም የሚጠብቀን ወላሂ። ተመልከቱ እንዴት እንደምትሆን እንዴት እንደሚያደርጋት የሀገሬ ልጆች። ሰው ሰርቼ ያልፍልኛል፣ ሰርቼ ለውጣለሁ፣ የተሻለ ነገር እናገኛለን ብለን ሙሉ ጤና ይዘን ተሰደን ውድ የሆነ ጤናችን አተን ሰው በሚያስፈልገን ሰዓት ሰው ሳናገኝ ቀርተን እንዲህ ስንሆን ከማየት በላይ ምን የሚያም ነገር አለ? የሀገሬ ልጆች በተለይ ይችኛዋ እህታችን ሙሉ በሙሉ ከጥቅም ውጭ ሆናለች ማለት ነው። በዚህ ሁኔታ ውስጡና እንግዲህ የሳውዲ ፖሊስ አግኝቷት ነበረ። ተነስታ መኪና ምናምን እየሰባበረች ነበረ። መሬት ላይ ትንቦራቦሳለች። ብቻ የማታደርገው ነገር የለም። ጫማዋን ትወረውራለች። ለስሙ እንጂ ኒቃቡን የለበሰችው ከጤናዋ አሁን አይደለም ማለት ነው። ሀገሬ ልጆች መሬት ትጠርጋለች፣ በልብሷ ትንከባለላለች፣ መሬቱን ትደበድበዋለች፣ መሬቱን ትልሳለች። ብቻ የማታደርገው ነገር የለም ማለት ነው። እና በዚህ ሁኔታ ውስጡና እንግዲህ ፖሊሶች ስላዩት ተነስታ መኪና እየደበደበች ሰውም እያባረረች ስለነበረ በዚህ ሁኔታ ውስጥና ጥለናት ብለን የከፋ ጉዳት ልታደርስ ትችላለች ብለው እንግዲህ የሳውዲ ፖሊሶች አንስተው ወደ መጠለያ እንዳስገቧት ተነግሯል ማለት ነው። ይችኛዋ ማለት ነው ኒቃብ የለበሰችው ታችን እና ስለሷ ደግሞ በጣም ብዙ ነገር እየተባለ ነው። በዚህ አጋጣሚ የሀገሬ ልጆች በስደት ዓለም ላይ እስካለን ድረስ ከፈጣሪያችን በታች ለራሳችን ያለነው እኛው ራሳችን ብቻና ብቻ እንደሆነ ጠንቅቃችሁ አውቃችሁ እባካችሁን ራሳችሁን ጠብቃችሁ ስሩ። አትጨናነቁ የሀገሬ ልጆች። ኤምባሲ አለ፣ ቢሮ አለኝ፣ እኔ ህገ ወጥ ነኝ፣ እኔ ህገ ወኔ ማለት ማፊ ፋይዳ ሀገሬ ልጆች። ወላሂ ለራሳችን ያለነው እኛው ራሳችን ብቻና ብቻ ነን። ማንም የሚደርስልን አካል የለም የሀገሬ ልጆች። በመጨነቅ ደግሞ ለውጥ የለም። ለውጥ የሚመጣው ጠንክሮ በመስራት ቢሆን እንጂ። ስለዚህ የጭንቀት መጨረሻ ውብደት ነው እና እባካችሁን አትጨናነቁ ማለት እንፈልጋለሁ። በዚህ አጋጣሚ ጭንቀት በነገራችን ላይ ያልመሰለበት ትልቅ በሽታ ነው። እንግዲህ ስለ እህቶቻችን በጣም ብዙ ነገር እየተባለ ነው። ሁለታቸውም የራሳቸው የሆነ ችግር አለባቸው ማለት ነው። ይችኛዋ ልጅ ችግሯን እንግዲህ የሚያስረዳላት አካልም አላገኘችም። ይሄ ነው የሚባልም ነገር የለ እንዳልኳችሁ። ሙሉ በሙሉ ግን አይምሯ ከጥቅም ውጭ ሆኗል እና ስለሷ እየተባለ ያለው ልጅቷ የምታወራው በጣም ብዙ ነገር ትላለች። የምታወራው ደግሞ በአረበኛ ብቻና ብቻ ነው። አንድ ቃል እንኳ ተሳስቷት በአማርኛ አላወራችም፣ ወይ በኦሮሞኛ ወይ በትግረኛ። ሲጀመር የሀገሯ ቋንቋ ትዝ አላላትም። በተደጋጋሚ ሳውዲያ፣ ሀበሻ ምናምን ትላለች። ብዙ ነገር ነው የምትለው በአረበኛ። እኔ እንደዚህ አድርጌ ነበር፣ እኔ እንደዚህ ሁኜ ነበረ፣ ካልሆነ ምናምን ብቻ ብዙ ነገር አለ አይደለ? ሰዎች ስትሆኑ እኛ ሰዎች ነን፣ አርቀን እናስባለን። ለነገ ብዙ ነገር እያሰብን ይሄን አድርጌ ይሄን ሰርቼ እያለ ባለንበት ማለት እንደዚህ ያለ ነገር ሲከሰትባችሁ ከባድ ነው የሀገሬ ልጆች። እና አንዳንድ እህቶች ለልጅቷ ሲያወሩ ልጅቷ ለረጅም ዓመት አረብ ሀገር የሰራች ነች እና በዚያ ምክንያትም የሀገሯን ቋንቋ ሙሉ በሙሉ ስለረሳች ነው በአረበኛ የምታወራም የሚሉ አሉ። ሌሎች እህቶቻችን ደግሞ ልጅቷ ከመጣች ገና አዲስ ነች፣ ነገር ግን እንደዚህ አረበኛ አቀላጥፋ የምታወራው እሷ ሳትሆን ልጅቷ የሆነ ነገር ተደርጎባታል። ያ የሚያወራው ነገር ደግሞ በአረበኛ ስለተደረገ ራሱ እንጂ የሚያወራ ልጅቷ አይደለችም የሚሉም አሉ። እንግዲህ ተመልከቱ መሬቱን እንዴት እንደምታስሰው ልክ እንደምጣድ ማለት ነው። ሀገር ልጆች ትጠርገዋለች፣ ትሮጣለች፣ እንዳልኳችሁ መኪና ትሰባብራለች። ብቻ ብዙ ነገር አለ። በራሱ አንደበት ግን ይሄ ነው የሆንኩት፣ ይሄ ነው የደረሰብኝ ብላ ያለችው ነገር የለም። እንግዲህ እውነትም ሊሆን ይችላል አላውቅም። ሰው በጤናው ብቻ እንደዚህ አይልም። ገባችሁ? እንዳልኳችሁ እየደጋገመች ሳውዲያ፣ ሀበሻ ምናምን ትላለች እና የሆነ የምትናገራቸው ነገሮች አው ጥርጣሬ ይጭራል፣ የሆነ ነገር እንደተደረገባት ማለት ነው። እንግዲህ ያም ሆነ ይህ ሀቁን እውነቱን የሚያውቀው አንድ አላህ ብቻና ብቻ ነው። ያም ሆነ እንደው አላህ ጤናዋን ይመልስላት። በጣም ነው ያሳዘነች። እኔ ከምላችሁ በላይ ቪዲዮ ልሰራ ራሱ
ስንቴ እየጀመርኩ እንዳቋረጥኩት አቅም ነው ያሳጣኝ። ወላሂ ሰው ስትሆኑ ብዙ ነገር አርቀን እያሰብን ድንገት እንደዚህ ያለ ነገር ሲገጥማችሁ እንዲሁም ደግሞ ከጎናችሁ ሰው በሚያስፈልጋችሁ ሰዓት ሰው አለማግኘት በራሱ ትልቅ ህመም ነው የሀገሬ ልጆች እና እንደው አላህ ይድረስላቸው ነው የምለው። ሌላ ምን ይባላል? ይህችኛዋ እህታችን ደግሞ የመጣች የተባለችው እንግዲህ በህገ ወጥ መንገድ ነው። ለ1 ዓመት ያክል እንግዲህ ደላሎች እንዳሰቃዩት እየተነገረ ነው። ሴት ስትሆኑ ፈተናውን ያበዛዋል። 1 ዓመት በሙሉ ምን ሲያደርጓት እንደነበሩ እንግዲህ የሚታወቅ ነገር የለም። ብር አንጭ ተብላ ቤተሰብ ከአቅማቸው በላይ የሆነ ብር ተጠይቀው ብቻ ብዙ ነገር ደርሶባታል ተብሏል። እና እሷም እንደሰማችኋት እንግዲህ አይምሯ ትክክል አይደለም። ስምሽን ተናገሪ እንኳን ስትባል ስሟን እንኳን በስነ ስርዓት መናገር አትችልም። ስምሽ ሀገርሽ የት ነው ስትባል ስሟና ሀገሯም ይሄ ነው በቃ እያለች ነበረ። እንግዲህ እነሱም ደግሞ ወደ ሀገርሽ መሄድ ትፈልጊያለሽ ወይ ስትባል በዚህ ሁኔታ ውስጥ ሆና እኔ ወደ ሀገሬ መሄድ አልፈልግም ምክንያቱም ጫማ የለኝም እያለች ነበረ። ምንም ችግር የለ ጫማውንም ልብሶንም እኛ እንገዛልሻለን ስትባል ደግሞ ትገዛልኛለህ እንዴ ብላ እያሾፈችበት ነበር። እናንተ ሳትሆን የምትገዙልኝ ሴት ዋናት የምትገዛልኝ ስትልም ነበረ። እንግዲህ እንዳልኳቸው ሁለታቸውም ያኔ ይሄ ነው ብሎ በዝርዝር ማስረዳት ስላልቻሉ የተደረገባቸው ወይም የሆኑት ነገር ይሄ ነው ብሎ በድፍረት ለመናገር ከባድ ነው። ግን እነሱንም በመፈለግ እየደከመ ሊኖር የሚችል ቤተሰብ ቪዲዮን ሸር እናድርግላቸው። ምናልባት ቤተሰቦቻቸው ጋር እንዲደርስ የሚያውቃቸው ሰው ጋር እንዲደርስላቸው ማለት ነው የምችለው እንጂ በድፍረት ይሄ ነው ብዬ መናገር የምችለው ነገር የለም። እና እንዳልኳችሁ እኔ ዋናው መልእክቴ እነሱ አንዴ ተይዘዋል፣ አላህ ይድረስላቸው። ግን ሌሎች እህቶቻችን ራሳችሁን ጠብቃችሁ ስሩ። የሀገሬ ልጆች እንዳልኳችሁ ህጋዊ ብትሆኑ ህገወጥ ብትሆኑ ህጋዊም ሆነ ህገወጡ ምንም ልዩነት የለውም አሁን ላይ ማለት ነው። ገብቷችኋል? ህጋዊ የምንሆነው እኛ ድሮ ማለት ነው ስናውቅ የሆነ ችግር ቢደርስብን የሆነ በደል ብንበደል ህጋዊ እስከሆነ ድረስ አንድ ህጋዊ የሆነ ሰው የሚያገኘውን መብት ታገኛላችሁ ነበር የምንባለው። አሁን ግን እንደዚያ እየሆነ አይደለም። የሀገሬ ልጆች ቢሮዎችም ለራሳቸው ጥቅም እስከሚሸጡ ድረስ ነው የሚል መጠመጡት። ኤምባሲዎችም ስም ብቻ ነው። ገባችሁ? መጀመሪያ አካባቢ ሳውዲ አረቢያ እንደተከፈተ ጥሩ ሙከራ እያደረጉ ነበር፣ ጥሩ እየተንቀሳቀሱ ነበር፣ ለእህቶቻችን ለወንድሞቻችን እየደረሱላቸው ነበር። አሁን ላይ ግን ማፊ ፋይዳ አይደለም። ትልልቅ ሚዲያ ላይ ይቅርና ወላሂ አይደለም ብዙ ተከታይ ያላቸው ሰዎች ዘንድ ጋር ይቅርና እኛ እንኳን ምንም አይነት ተከታይ ለሌለን ልጆች በየቀኑ በውስጥ እየመጡ እህቶቻችን ስንት ነገር ነው የሚሉት። እንደዚህ ተደርጌ ብሬን ተቀምቼ ምግብ የለም ልሞት ነው እባካችሁን ድረሱልን ምናምን ሲሉ አሉ። ግን ሁሎችንም እኔ መውቀስ አልችልም። ቢሮዎች አንዳንድ መልካም ቢሮዎች አሉ ስደውሉላቸው በስነ ስርዓት የሚመልሱላችሁ። አንዳንዴ ደግሞ የእህቶቻችንም ችግር አለ። እሱም ምንድን ነው ለምሳሌ ቢሮ ደውሉ ሲባሉ ኢትዮጵያ ላለው ቢሮ የሚደውሉ ልጆች አሉ። ብዙዎች ደግሞ ሲም ካርድ የላቸውም። ብዙዎች ደግሞ ካርድ አይሞሉም እና በዋትሳፕ በኢሞ ይደውላሉ። እነሱ ደግሞ በዚያን ሰዓት አይመልሱላቸውም እና በዚህ አጋጣሚ ችግር ሲገጥማችሁ የሀገሬ ልጆች ከቻላችሁ በቀጥታ ደውሉ። እናንተ መደወል የማትችሉ ከሆነ ደግሞ እንደዚህ መታችሁ እገዙ እንደምትሉ እንደውላለን። ወላሂ እኔ በተደጋጋሚ ነው ለቢሮ የምደውለው። በቀን ስንት ጊዜ እደውላለሁ። እህቶች እኔ ስደውል ስልክ አነሱም ሲሉ ከዱቤ ሲደውልላቸው የሚሆን አላውቅም ደውዬ ስልክ ሳይነሳ የቀረበት አንድም ቀን የለም። ይደውላሉ፣ ያነሱልኛል። አማርኛ የሚያወራም ካለ እሱን አወራለሁ። ከሌለም ደግሞ ከአረቦቹ ጋር አውርቼ አስተርጓሚ ያለ ነገ ይመጣል ይደውልላታል ይላሉ። ብቻ ጥሩ ምላሽ የሚሰጡ ሰዎች አሉ። ግን ያም ሆነ ይህ እንዲሁ ካላ በታች ችግር ውስጥ ከመግባታችሁ በፊት ራሳችሁን ጠብቁ። በችግር ውስጥ ላሉቶችም አላህ ይድረስላችሁ።